ወንድም ላውንደሪ ጀመርክ እንዴ? ምን ነው? አፍህን ገርበብ አድርገዋ። ነገር ይልሃል አይደል? ይልቁንስ ውሃ ልማት የወራዊ ክፍያ ላይ ጭማሪ ሊያደርግ ነው አላሉ? ኧረ እባክህ ማናቸው ያሉት? ዩቲዩብ ላይ። አይ ውሸታቸውን ይሆናል እባክህ። በጭራሽ ነብዩ እንኳን የምሸጠው የጌታ ውሃ ካለፈው ዋጋው ከፍ ያለው ከንቲባው በሰጡት የውሃ ታክስ ጭማሪ መግለጫ ምክንያት ነው እያለ ቪዲዮ ለቋል። ደሞ እንደዛ አለ? ጋምዬ ወዬ የኔ ዓለም የሁለቱም ማጠራቀሚያ ውሃ አልቋል። ወጣ ብለህ ከአዲሱ የውሃ ልማት ፓርክ ፋውንቴን ቀርተህ ይዘና። የማህበሩ ሮቶስ የለውም እንዴ? የመቼውን ጋምዬ? ውይ እሱንማ ወራዊ ድርሻችንን ወስደን ጨረስን። እሺ ይዤ እመጣለሁ። እና ነብዩ ምን አላልከኝ? ለፈውስ ፕሮግራም የሚሸጠው የጌታ ውሃ ላይ ጭማሪ አድርጌያለሁ አለ እኮ ነው የምልህ። አይ ጫኔ፣ አሁን እሱ የሚደመጥ ሰው ነው? እንዴት? እኔ በደንብ ነው ከልጅነቱ ጀምሮ እሱን የማውቀው። እውነተኛ የጌታ ሰው ነው። ሰውን ሳታውቃት ገምት። የስንት ሰው ህይወት እንደለወጠ ታውቃለህ? አላውቅም። እኔ እንኳን በጥቂቱ ከ50 በላይ የማውቃቸውን ሰዎች ህይወት ቀይሯል። ኧረ እባክህ እንዴት አወቅህ? እሱን ዩቲዩብ ላይ አለ። ዩቲዩብ ላይ? ይልቅ እሱን ተወውና አሁን በሌለ ውሃ ዋጋ መጨመር የጤነኝነት ምልክት ነው? ያው የምንሾማቸው የመንግስት ባለስልጣናት እንደሆነ ጤና ያጡ ሰዎች ናቸው። ምን ይታወቃል? ነብዩ ውሃውን ከላከላቸው እነሱም ይድኑ ይሆናል። አይ አንተ መቼም ወገኛ ነህ።